እንደዚህ ትሆኛለሽ ብዬ አላሰብኩም ነበር። አንቺ እውነተኛ እህቴ ነሽ። በጣም በድዬሻለሁ፣ ግን በዚህ ልክ አንቺ ጋር ቦታ እንዳለኝ አላውቅም ነበር። በድዬሻለሁ፣ ይቅር በይኝ። አትንኪኝ አንቺ ባ እኔን እህቴን ያልሽው? እኔ እንዳንቺ አይነት እህት የለኝም። አንቺ ሰው አይደለሽም። ከምን እንደተፈጠርሽ ራሱ እሱ ነው የሚያውቀው። እህቴ ስትይ ደግሞ አታፍሪም እንዴ? እህቴ ነሽ ያልሽው ውሸትሽን ነበር። አንቺ ስትይ ያምሻል እንዴ? አንቺ ማለት እኮ ይሁዳ ማለት ነሽ፣ የሴቷ ይሁዳ ማለት። እኔ ቁጭ ብለሽ ስታወሪኝ ራሱ አለማፈርሽ። ገነት እባክሽ ይቅርታ አድርጊልኝ። ይቅርታ እኮ ልብ ላለው ለሚመለስ ሰው ነው። አንቺ ግን ከራስ ውጪ ለማንም የማታስቢ ሰው ነሽ። አሁን ልክ ነሽ። እኔ መጥፎ ሰው ነኝ። አንቺን ከዚህ በላይ እኔ ጎድቼሻለሁ። ያልተቀየረችው ሴትዮ ብሆን ኖሮ ይሄን ጊዜ በህይወት አትኖሪም ነበር። ገነት ተቀይሬያለሁ። እድሜ ላንቺ። ከባይሉ ስላላሽኝ ሁሉ ነገር እንደረሳልሽ ነው የፈለግሽው። ከሞት በላይ እኮ ነው ያደረግሽኝ። እምነቴን እኮ ነው የበላሽው። ልጆቼን ነው አደጋ ላይ ጣልሽው። በአንቺ ምክንያት ልጆቼን ላጣችል ነበረ። ሁሉን ነገር ለጠላት አሳልፌ እየሰጠሽ እጄን የነከሽኝ። አንድ አይደለም 10 ብታድኝ ራሱ ካደረግሽው አንጻር ምንም ማለት አይደለም። አውቃለሁ በድዬሻለሁ፣ ግን ለጓደኝነታችን ስትይ ይቅር በይኝ። ይህንን ማንነት የሰጠሽኝ አንቺ ነሽ። አንቺ ነሽ የቀየርሽኝ። ያችን ሴትዮ መሆን እራሱ አልፈልግም፣ ግን ልረዳሽ በመጣው ቁጥር እየለመድኩሽ መጣው። ቤተሰቤም ሆነሻል፣ ስጋዬም ሆነሻል። መሆን የማልፈልገው ለሰው ሀሳቢ አድርገሽኛል። እህቴ እባክሽ ይቅርታ አድርጊልኝ። አንቺ እህቴ አይደለሽም። እህቴ ብዬ አምኜ ባስጠጋሽ ጀርባዬን ነው የወጋሽ። አሁንስ ማን ያውቃል? የኔን እምነት ለማግኘት ድራማ እየሰራሽ ሊሆን ይችላል። ህይወቴን አደጋ ላይ ጥዬ ማስመስል ይመስልሻል? አዎ፣ አንቺ ለገንዘብ ስትይ ምንም ነገር ታድርጊያለሽ። እሱን ደግሞ እኔን ከድተሽ አሳይተሽኛል። አሁን ካንቺ ምንም ነገር አልፈልግም። ከቤት ውጭልኝ። ሁለተኛ እኔ የደረስኩበት እንዳደርሽ። ከዚህ በኋላ ልሞት እንኳን ብል ልታድኝ እንዳሞክሪ፣ መቃብሬ ላይ ራሱ እንዳትቆሚ። እኔ ከዚህ በላይ ይገባኛል። መጥፎ ሰው ነኝ። ምንም ብታረግኝም ብጮህብኝም ብትመችኝም ሲያንሰኝ ነው። የማምንሽ ይመስልሻል? ያዘው ባስራ ፍስሽ። እሺ አሁንም ለእኔ እህቴ ነሽ። ምናልባት አንድ ቀን ለእህትሽ ይቅርታ እንደምታደርግላት ተስፋ አረጋለሁ። እስከዚያው በኃይሉ ካልገደለኝ ማለት ነው። በሰላም ሁኚ እህቴ፣ ራሽን ጠብቂ። ከምታስቢው በላይ መጥፎ ጠላት። ሰላም ውዴ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከእኔ ጋር አብራችሁን ቆዩ። በኃይሉን እንግዲህ ከዳጊ ጋር ፊት ለፊት ተጋፈጠ እና ዳጊ እገላለሁ እንዴት ብደፍር ነው እናቴ ላይ ሸጉጥን የምትማዝበው ማለት በጣም በንዴት አናገረው። ነገር ግን አንተ እንደምታስበው አይደለም። ስማ እኔን አንድ ነገር አድርገ ከዚህ በፊት እኔን ወቅተኝ ዝም ብዬ አልፋለሁ። አሁን ግን በጭራሽ አላልፍም። ስለዚህ ተረጋገው ስል በኃይሉ ይጨውበታል። ነገር ግን አሁንም ቢሆን አርፈ ማትቀመጥ ከሆነ ጭራሽ እናቴ ላይ እጄን የምታነሳ ከሆነ መቼም ቢሆን አልተውም በማለት ይዝትበታል። እናም በኃይሉም እጅግ በጣም ይፈሳጭና ይናደዳል። ቃልም ልታሳምነው ብትሞክረው ነገር ግን እንደውን ስላልገደልኩሽ እኔና መስክ ፈጣሪ ነመስግኝና ጥፊ ከፊቴ ብሎ ያባራታል። አይ እንደምታስበው አይደለም በኃይሉ ብላ ደጋግማ በተለምነው እንደ አጋጣሚ ሰላም ጋር ደጋግማ ደውላ ምን ፈለግሽ ብላ እናቴ የምትጸጽትሽ ነገር አታድርጊ እባክሽን ቅርበኝ በማለት ልጠይቅ ብሌን እንድታሳምናትና ወደ እሷ እንድትመለስ ለማድረግ ብሌንን እያስፈራራቻት ነበር። እና የምትወጂ እናሲን ከማጣት እልቅ አሁን ሰላምን እንደምንም አሳምንሽ እኔ ወደ ቤት እንዲገባ ታደርጊያለሽ፣ አለዛ ግን የማደርገውን እኔን የማውቀው በማለት ብሌን ላይ ስትዝትና ስታስፈራራው ነበር። ነገር ግን ብሌን የፈለግሽውን ነገር አድርጊ፣ ይኸውልሽ አሁን የሰማሁት ነገር ድጋሚ ብሌንን ልስታስፈራሪ ቢሰማ እመኒ ምን እንደማረግሽ እኔ የማውቀው ብላ ትጮባታለች። እንዳንቺ አይነት ክፉና ጨካኝ ልጅ አይቼ አላቅም። እውነት አንቺ ከኔ ማጸን ነው የወጣሽው? ይህማ በጭራሽ ሊሆን አልችልም። እኔ እንዳንቺ አይነት ክፉና ጨካኝ ልጅ የለኝም። እንደዛ ስከፋኝና ሳለቅስ ቆይቼ አንቺ ግን ምንድን ነው ያረግሽው በማለት ትጠይቃለች። ሳሚም በኃይሉም እየተጠባበቀ ነበር። እናም ሰላም ምንም ነገር አትፍሪ፣ እኔ ሁሌም ከጎንሽ ነኝ እያ ነበር። ስማልሽ ይሄ ሰላም ይሄ ሳሚ የምትይን ወይም ደግሞ ችግረድሽን የምትያቸው አይጠቅምሽም። ብታቂ እኔ ወንድምሽ ነኝ። እነሱ ናንቺ መጥፎ ናቸው እንጂ ጥሩ አይደለም። እኔ ግን ከዚህ ጋር ከእናቱም ከባድም የወጣው ከአንድ ማፀን የወጣ ነው። እህትና ወንድማሞች ነን። ትሰምኛለሽ እያለ እየጮህ ነበር። የገዛ ልጅሽን አውጥተሽ ጣልሽ እያላት ነበር። እና ጥፋቷን አምና ድጋማ ምንም ነገር ስህተት እንደማሰራ አውቃ ይቅርታ
እየጠየቀቻት ነበር። እና እባክሽን ቅርቤኝ ድጋሚ ስህተት አልሰራም ስትል ትጠይቃታለች። እና ድጋሚ ምንም ስህተት እንደማሰራም ደጋግማ ይቅርታ ጠየቀችው። ነገር ግን መቼም ይቅር እንደማይላት ይነግራታል። እና ትሰማኛለህ፣ ድጋሚ አንድ ነገር ለማድረግ ብትሞክር እገልሃለሁ በማለት ይዝትበታል። ሳሚ አንተ እኮ የምታውቀው ማስፈራረትና ዛቻ ብቻ ነው። የፈለግከውን ነገር ብታረግ ካሁን በኋላ ምንም ነገር ብታረግ እኔ አንተን አልፈራም በማለት ይነግራል። እና ልጄ እባክህን የምነግርህ ነገር ስማኝ፣ ይህን ነገር ምንም ነገር አታድርገው ሲል ደጋግሞ ይለምናል። ደጋግሞ እየለመነ ምንም ነገር እንደማይፈጠርና ምንም ነገር እንደማትሆንም ይነግረዋል። ነገር ግን ዳጊ ምንም ነገር ልሰማሽ ፈቃደኛ አይደለውም፣ ግን የተፈጠረውን ነገር እያንዳንዱ ነገር እንድትነግሪኝ እፈልጋለሁ እያለች እንግዲህ ቃል ሰላም ፊት ለፊት መታ፣ አዎ አንቺ እናቴ ነሽ፣ ነገር ግን ያደረኩት ነገር በጣም ራስ ወዳጅ ስለሆንሽ ነው። እኔን ሳይሆን ብሌን አስፈልጬ ስለምትወጂኝ ለዛ ነው እንድትሰቃይ የፈለግኩት እንጂ በጭራሽ እንድትጎጂ ፈልጌ አልነበረም። ምክንያቱም እናቴ ነሽ፣ ነገር ግን ለእኔ ይልቅ ለዛች ገረድ ነው ትልቅ ቦታ ያለሽው። ለእኔ ድሮም ጀምሮ እኔን አትወጂኝም ስትል ትነግራታለች። እና ስለማትወጂኝ ነው እንጂ ብትወጂኝ ኖሮ እኔን ከብሌን በታች አታኝም ነበር። እኔ መቼም እንደዛ አስቤ አላቅም። አንቺ ከመጀመሪያም የቅናት መንፈስ እና ራስ ወዳድነትሽ ነው ያወረሽ እንጂ እኔማ ልጅነትሽን ተቀብዬ ነበር ስትል ትነግራታለች። ነገር ግን አሁንም ቢሆን ክፉ እንደሆነችና ጨካኝ እንደሆነችም ጭምር ደጋግማ ትነግራታለች። አይ ቢሆንም ግን እንዳንቺ ራስ ወዳድ እንዳንቺ አይነት ልጅ በህይወቴ አይቼ አላቅም ስትል ትነግራታለች። እናም አሁን ቤት ለቀሽ ውጭልኝ፣ ደግመሽ እዚህ ድርሽ እንዳትይ፣ አንቺ ማየት ነው የጠላሁ ታውቂያለሽ። አንቺ ከወጣሽ በኋላ ቤት የራሱ ሰላም አገኘው እና ብሌን ጥሩ ልጅ ነች። ነገር ግን አንቺን እሷ እንኳን እንደዚህ እየለፋች ባላት ነገር ደስተኛ ነች። አንቺ ግን የሌለሽን ነገር ጭራሽ ትፈልጋለች። እኔን ገለሽ ነው ሀብት ንብረት የምትፈልጊኝ፣ እኔ ሳውን ንብረት ነው አንቺ የምትፈልጊ። እንዴት ነው ግን እንደዚህ ያደግሽው? ልጅ ሆነሽ እኮ ከምንም በላይ እኔን ነበር የምታስፈልጪ። አሁን ግን አይምሮሽ በገንዘብ ታውሯሻል እና እንዴት እንዳደግሽው አላቅም፣ ያሳለፍሽውን ነገር አላቅም። አዎ ይህን አለት የተጎዳሁት ያሳለፍኩት ነገር ነው እንደዚህ እንዳስብ ያደረገኝ። ብትረጀኝ ደስ ይለኝ ነበር። እናቴ እባክሽ አንድ እድል ስጪኝ ስትል ጠይቃታለች። ልክስሽ እፈልጋለሁ ስትላት ነገር ግን በጭራሽ አይሆንም እያለች ነበር። ዳጊና ገኒ በጣም ተወጠሩ እና ገኒ የአባቱ ገዳይ እሱ እንደሆነና የተፈጠረው ነገር ልትነግረው ተገደደች። ነገር ግን ምንም ነገር እንድትደብቅኝ አልፈልግም፣ እውነቱን ንገሪ ስትል ዳጊ በንዴት ጥፎ ከቤት ስወጣ ብሌን ነግራት ብሌን እንድትከተሉና በኃይሉ ፍለጋ እንደወጣም ጭምር እየነገረችው ነበር። ልጄ እንደምንም ብለሽ ድረሽበት። ዳጊ እጅግ በጣም ስሜታዊና ቁጡ ሆነዋል እና በኃይሉን አንድ ነገር አድርጎ ልጄ በመጨረሻ በስንት ስቃይ ያገኘሁት እስር ቤት እንድሰቃይብኝ አልፈልግም እና አባቱን አጥቼዋለሁ። ልጄንም ድጋሚ ማጣት አልፈልግም እና ብሌን እባክሽ ሮጪ ስትል ትነግራታለች። እናቴ አታስብኝ፣ ዳጊ ምንም አይነት ስህተት አይሰራም እና እባክሽን ተረጋጊ ስትል ትነግራታለች። አዎ ልጄ እባክሽን አንድ ነገር አድርጊ በማለት ትነግራታለች። እና ብሌንም እየሮጠች ፖሊስ ጣቢያ ወይም ደግሞ በኃይሉ ያለበት አቅጣጫ ፍለጋ ትሮጣለች። ሳሚም እየተከተላት ነበር። ምክንያቱም በኃይሉ አንድ ነገር ያደርጋታል ብሎ እጅግ በጣም ፈርቶ ስለነበረ እና እሷም መከተል ጀመረ። ነገር ግን ያደረገኝ የፈለገው ነገር እኔ መወሰን አልችልም፣ እባክን እመኔኝ ብትለው ነገር ግን እሱ አላምን ብሎ ተናዶ ስለነበረ በንዴት እንግዲህ ዳጊን በኃይሉን ለመግደል ይወስናል። አባቴን ገለዋል እና ብዙ ነገር አድርጓል የዚህ ጊዜ በማለት ይበሳጩና ይናድዳል። ሳሚ እንግዲህ ብሌንና ሰላምን ለመጠበቅ ሲል እዛ መቆየት እንደምፈልጉም ይነግረዋል። ነገር ግን ምን ማድረግ እንዳለበትም ግራ ይጋባል። እባክሽ ብሎ ቢለምናቱም ግን ለሰማ ፈቃደኛ አልነበረም። ነግረሽ ነበር እኔ አንቺን በጣም ወድሻለሁ፣
ታውቂያለሽ የመጀመሪያ መጨረሻ እንድትሆኝ ይፈልጋለሁ። አሁን ላይ ግን ለእኔ ሳይሆን ለሳሚ ያለሽ ስሜት ይመስለኛል። ሳሚን የምትወጪ ይመስለኛል፣ እኔን የምትወጪኝ አይመስለኝም። ምክንያቱም እያደረግሽ ያለ ነገር ያጠራጥራል፣ እንደዛ ያስደርጋል እና ብሎ ይበሳጭና ይናደዳል። ዳጊ እባክህ መሆን ነገር አታርጊ ብትለውም ሳሚ ይህንን አጋጣሚ ተጠቅሞ ብሌን የራሱ ለማድረግ እየጣረ ነበር እና ብሌን እንደምን ብሎ የራሱ እንድትሆንና ብሌንና ሰላምና ብሌን ትክክለኛ ወላጅ እናቷ እንደሆነችም ደጋግሞ ይነግራታል። ግን እሷ ልታምነው አልፈልግም። ብሌን እኔ ከመጀመሪያው ምንም አንቺን አልዋሸሁሽም። ትክክለኛ ወላጅሽን አመሽኝም አላመሽኝም ትክክለኛ ወላጅሽ ሰላም ነች ብሎ ይነግራታል። እሷም ልባ እየመታ ነበር። እናም እውነቱን ለማረጋገጥ ከፈለግሽው የዲኤንኤ ምርመራው ማድረግ ትችያለሽ ብላ ይነግራታል። እሷም እሺ ብላ ምርመራውን ለማድረግ ትወስናለች። ምክንያቱም ትክክለኛ ወላጅ እናቷ ሆነችም አልሆነችም ሳሚ ውሸታም ሆነም አልሆነም በዲኤንኤ ምርመራ ለማረጋገጥ ተወስናለች። እትዬ ሳታውቅ ይህን ነገር አብረን እንጨርሳለን ብላ ተወስናለች። ምክንያቱም እትዬ ይህን ነገር ካወቀች ልቧ በጣም ያዝናል እና እውነቱን መጀመሪያ እኔ ማረጋገጥ አለብኝ ስትል ትነግሯለች። ሳሚ በቅናት እጅግ በጣም በቅናት ዳጊ ተንጨረጨረን። ብሌንና ሳሚ እየተቀራረቡ ነበር። በዛ ግን በጭራሽ ዳጊ ደስተኛ አልነበረም። ሰላም እዛ እንዲኖር ስለፈቀደችለት በጭራሽ ደስተኛ አልነበረም። ቃልም መሄጃ የለኝም ብላ በኃይሉ ጋር ብትሄድም በኃይሉም አልቀበለሽም ብሎ አውጥቶ ይጥላታል። እሷ ግን የምትፈልገውን ነገር አረጋለሁ ብላ እሱ ልታሳምን ብትሞክሩም እሱ ግን አልሰማሽም ውጭልኝ ብሎ አመነጫጭቋት ከቤቱ አባረራት። በጣም አዝና አልቅሳ ነበር። ለማሳመን ብጥርም ዳጊ ግን አልሰማሽም ብሎ አሻፈረኝ ብሎ ስሜታዊ ይሆናል። እሱ ግን ልታረጋጋ ብትሞክሩም እሱ ግን ምንም ነገር መስማት አልፈልግም። በቃኝ አንቺን አልሰማሽም። ቆይ ለምንድን ነው የሚሰማሽ? እስካሁን የታወርኩት እኔ በቀኛው ትሰሚኛለሽ። ወደድኩ ስትይ አምኜሽ ነበር ግን እየተጫወትሽ ነበር። ሁላችም እኔና እናቴ ላይ መጫወት ብቻ ነው ስል ዳጊ የማውን ነገር አትናገር፣ እኔ አንተን ብቻ ነው የምወደው እባክህ ብትለው፣ ነገር ግን በጭራሽ እኔ ሳውን ሳምን ነው አንቺ የምትፈልጊ፣ ምክንያቱም እዛ እንዳይኖር ማድረግ ትችይ ነበር። እኔ እኮ እንደዛ ማድረግ አልችልም። እኔ እኮ የዚህ ቤት ገረድ ነኝ እንጂ አላፊ ወይም ደግሞ ማና አይደለም ስትል ትነግሯለች። አይ ቢሆንም ሰላም አንቺን ትሰማሽ ነበረ፣ ነገር ግን ከኔ ይልቅ እሱም መረጥሽው በማለት የጮውበት ጀመረ። ዳጊ በእኔ ተናደ መጥፎ ነገር እንድታደርጉ አልፈልግም። ቆይ ለየትኛው ህይወቴ ነው የምጓጓለት እና የምፈልገው የምወድሽ አንቺን ነበር፣ ግን አንቺ ተጫወትሽብኝ በማለት ዳጊ የሌለ ነገር አይምሮ ውስጥ የማይመጣ ነገር አታስብ እባክህን፣ እኔ በጭራሽ አንተን በማንም አልቀየርኩትም እመኔ ስትለው ትነግራለች። እናም በኃይሉ ያደረገውን ነገር አድርጓል። አንተ ግን እሱን አንድ ነገር ጋር እስር ቤት ትገባለህ፣ ተረጋጎ ስትለውም እሱ ግን መረጋጋት በጭራሽ አልፈልግም። ዳጊን እውነት የምትወደኝ ከሆነ እባክህ ይህን ነገር አቁም። እሺ እኔ ነገር እንዳቁማ የምትፈልጊ ከሆነ ሳሚ እዛ ቤት እንዳይኖር ታደርጊያለሽ ብሎ ይነግራታል። እሱም ማድረግ አልችልም ብትለውም እንግዲህ እውነት የምትፈልጊኝ ከሆነ ይህን ነገር የማድረግ ግዴታ አለብሽ፣ አለዛ ግን በኃይሉ እስከ መጨረሻ ጨረሽ ራሴን እስር ቤትን ብገኝ ግድ አይሰጠኝም በማለት ትነግረዋለች። እናም እሱም አይሆንም ብሎ ቢነግረውም ነገር ግን እባክህን እያለ ደጋግሞ ይጠይቃታል። በኃይሉም እገላለሁ ብሎ ሽጉጡን ስመዝበት እሱ ግን ምንም አልመሰለው ነበር። ትሰማኛለህ? አሁን ቢሮ ይለቀውጣልኝ፣ ከአንተ ጋር የማወራበት አቅም የለኝም። አሁን እጅግ በጣም ተናድጃለሁ። ሳስብና ስፈልገው የነበረውን እቅዴን በሙሉ ነው አንቺና አንተና ጃጅታን ከዲስፕሌን ያበላሻችብኝ በማለት ይጮህ ነበር ጀመረ። እና ጭራሹ በአንተ ቢሶ ትጮሃለህ እንዴ በማለት ይነግረዋል። እና እጅግ በጣም ተናዶበት ነበር። ያችን ድንቢጥማ ሲጣርጌ ነው የምገላት ብሌን ባይሆን ድንቢጥ አልኩ። ትሰማኛለህ? እሷን ነካ ማለት እኔን እንደለካ ነው የሚቆጥረው። ስለዚህ አርፈ ብትቀመጥ ይሻላል በማለት ይዝትበታል። ነገር ግን ቃልም ብሌንን ለመግደል እየዛተች ነበር። አሁን ሰላምን እንድታሳምኝ ይፈልጋለሁ፣ አለዛ ግን በእጄ ነው የምትጠፊ ብሌን እያለች እየዛተችባትና እያስፈራራች ነበር። ቃል የፈለግሽው ማድረግ ትችያለሽ፣ እኔ ግን በጭራሽ አንቺን አልፈራም፣ ትሰሚኛለሽ በማለት ትጮህበታለች። እናም የፈለግሽውን አድርጌ በማለት ትነግራታለች። እና እባክሽን መሆን ነገር አታውሪ፣
በቃ ተይኝ አልኩሽ። ድሮም እኮ ነግሬሽ ነበር እኔ እንደማሸንፍሽ እና አሁን በመሸነፊ ደግሞ ደስተኛ አትመስይም እንዴ እያለች ስጨውባት ነበር። እና ብሌን ግን እገልሻለሁ እያለች ስትስትባት ነበረ። ቃል የፈለግሽውን ነገር ማድረግ ትችያለሽ። ካሁን በኋላ ብሌን ብቻ አይደለችም፣ ሰላም ብቻም አይደለችም። እኔም ከጎናቸው ሆኜ እጠብቃለሁ። ካሁን በኋላ እዛ ነው የምኖረው። ያልሰማሽ ከሆነ እንገረሽ ብዬ ነው በማለት ሳሚ ይነግራታል። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ።